Hello guys, welcome to my channel. This is Kevin Calamari. Come there black and then there YouTube channel. Welcome to my channel guys. አንዴ ናችሁ ሰብስክራይብ አድርጉልኝ። በእናታችሁ አይከፈለበትም። በእናታችሁ ሰው ጋይስ ላይ ነበርኩኝና ደረጃ ሆኜ እየሰራው የነበረ ቪዲዮ ማለት ነው። ከዛ አንዲት ጥቁር መጣችና ልክ እኔ እንደተቀመጥኩት ተቀምጣ እያለች ማለት ነው መስራት አቃተኝ ማለት ነው። ቪዲዮ እንዳትስራ እዩ ጋይስ ብጉር አስቸገረኝ። እንደን ሰው ውዶች ልነግራችሁ የምፈልገው ነገር ማለት ነው ያቺ መርሃዊት የተባለችው ማለት ነው መርሃዊት ጎብሽ ሀይሽ አንሾር ሙጣ ማለት ነው ያንጉቴ ምስት እህት ልጅ ናት ባይደውይ ማለት ነው። ታች እንጀራ እናቸው ያልኳችሁ ማለት ነው የሷ እህት ልጅ ናት ባይደውይ። እኔ እኮ ሾርሙጣ እንደሆንሽ አውቃለሁ ማለት ነው። እኔ ነኝ የምረዳሽ አይኔ ያየ እኔ ነኝ የምረዳሽ። ኤክስኪውዝ ሚ እኔ ባይ ዘ ዌይ ማለት ነው ልብስሽን አውልቄ ማለት ነው ያለ ልብስሽን አምጥቼ ማለት ነው እዚህ ነበር የማዋርድሽ በጣም አድርጌ ማለት ነው ደስ እያለኝ ቢ ሃፒ ግሬትፉል። እንዳንቺ የማታሳዝነኝ ሴት በዚህ ምድር ላይ የለችም። እንደሱ እኔን አትበርብሩኝና እግራችሁን አሳጠራችሁ እዛው ማለት ነው። አይናቅሻለሁ። እኔ በጣም የሚያስጠላ ህይወት እኮ ነው ያለኝ። እኔ እኮ በጣም በቃ እንትን ላይ የሚያነጥፍ እንትን በጣም የሚያስጠላ ህይወት እኮ ነው ያለኝ። የማታውቂው አሁን ደግሞ እንደዛ እያለች መጣች ማለት ነው። ገበለ እኔ ያቅሻለሁ እኮ አንቺ ሸርሙጣ ማለት ነው። እሷም ታደርጋለች ማለት ነው። አሁን ሰይጣን የሆኑ ሰዎች ይቅርታና አቁም ባደውይ ማለት ነው። አሁን እኛ ቀም የለንም በቃ እኛ ተጣልተን ትንሽ መቆየት አንችልም ምናምን ይላል ማለት ነው። ከዛም ምን ያልሻል ማለት ነው ትንሽ ነገር እንትን ስታደርጋቸው ማለት ነው ተመልሰው ራሳቸው ይመጣል ማለት ነው። አንቺ ነይ ሳትላቸው ከዛ ህይወትሽን ብትትን ያደርጉታል ማለት ነው። ትንሽ ነገር እኮ ነው ባይደው እነሱ እጥፍ ብሎሽ ማለት ነው አንቺ ትንሽ መልስ ትመልሽላቸው ማለት ነው። እነዚህ ሰይጣን ልብ ያላቸው ሰዎች ማለት ነው። እሷም እንደዚህ ናፍራገር የሆነ በቃ መንገድ ካጣች ማለት ነው እየተለማመለጠች ትመጣለች። በቃ እንደዚህ እኮ ነው እንደዚህ አጋጥሙን እንደዚህ ሾርሙጣ እኮ ናት። አውቃ እኮ ነው የምታደርገው እና ቢሃፒ ደስ ብሏት ማለት ነው። በጣም ለያስደሰታት የምታደርገውን ነገር ማለት ነው። አይን ስንት ቤተሰቦቿን ማለት ነው ቤት ሄደች ማለት ነው። እራሷ ማለት ነው እራሷ ጦንቃይነትና እንትን ብላ ማለት ነው ከዛ እንትን እንዲያደርጓት ታደርጋቸዋለች። ከዛ ደግሞ ተደፈርኩኝ በቃ እኔ እኮ ሁሌም አንድ አይነት ነገር ነው የሚያጋጥመኝ። በቃ ስሙ እኮ እንደዚህ ያርኛል በቃ ላይክ ሴክስ ጠይቅ እሷ እኮ ሳክስ ሳታደርግ ሴክስ ነው ስሟ ራሱ ማለት ነው። ሰከንድ እንኳን መቆየት አትችልም ማለት ነው። ዳስ ዋይ ስለዚህ እንደዛ ሰው ሆነ እንደዚህ ያለች ማለት ነው። ሰላም ላብ ነው ባይዶ የሷ ፌስቡክ ባይዶ አሁን ቀይራ አንተን ወንዶች ማለት ነው። አሁን ደግሞ እኔ ልደላት እሷ እኮ የህይወቴ ማለት ነው 90% ያበላሸችው እኮ ሾርሙጣ ቡዳ። እኔ ድሮ ማለት ነው ስፖርቱ ጋር ማለት ነው ገንዘብና ከሳውዲ ተመልሼ ማለት ነው እሷ ፊት ያው ገንዘብ ያወጣው ምናምን ነበርና ከባንክ ማለት ነው አይሶርቱ ጋር ገንዘብ እንዴት ልጥፍ አላውቀውም ባይደው ማለት ነው። አይኗ አሲድ ቡዳ ማለት ነው። ከዛ በቃ አሲድ ማለት ነው። እኔ ከዛ ደግሞ እየተነኮልኩኝ ወጣኝ ለካ አይሶርቱ ጋር እንደዚህ የቡዳ ሆነች አይን ማለት ነው ሲመለከቱ ሹላ እንትን ያደርጋል ምናምን ብዬ ማለት ነው እንደዛ ይሆናል ብዬ ማለት ነው በጣም ገረመኝ ማለት ነው። በቃ እኔ እየተመለከትኩኝ መጣኝ ማለት ነው። እንደሱ እኔ ከሷ ነገር ምንም ነገር አልከተልም። እኔ ሸርሙጣ አይደለሁም ማለት ነው። ኢቭን ሸርሙጣን ካላችሁ ማለት ነው የራሴን ስታይል ነው የምከተለው። በቃ የራሴን እንትን ነው የሚከተለውና በጭራሽ እኔ ከሷ ጋር የሚያመሳስለኝ ነገር የለም። የሰማይና
የመሬት ደስታ በሷ ልጅ አይስወርቱ ጋር ማለት ነው። ይሄ ሁሉ ነገር አደርጋ ማለት ነው። እኔ ጋር ልጥፍት ያዘ እንዳውን ማድረግ ትፈልግና ምንም ነገር ስታጣብኝ ማለት ነው። ከዛ ምንም ነገር ስታጣብኝ ማለት ነው። በዚህ በኩል ትለጠፍብኛለች፣ በዚህ በኩል ደግሞ እንትን ታደርጋለች ማለት ነው። ሰው ከሰው ጋር ታማኛለች ማለት ነው። እንደዚህ እኮ ናት፣ እንደዚህ እኮ ናት፣ እሷ ላይ ባኮናት፣ እሷ ሾርሙጣ እኮ ናት። እኔ ገንዘብ አላነሳም። ኧረ እባክሽ ተይ እንጂ እንደኔ እኔ እኮ ባይደውይ ሌባ አይደለሁኝም እኮ ምንም ነገር ባለንሳ ማለት ነው። እንዳንቺ ያለና ቢስ አይደለሁኝም ማለት ነው። አንቺ እኮ ልጅሽን ትበይ ነበር እኮ ብትወልጂው እኮ አንቺ ልጅሽን ትበይ ነበር እኮ። አሁን ወይኔ ምን ልበላቸው፣ ጦንቃይ ናት። አሁን ልጅ የምታስወርደው አውቃ ነው ባይደወይ ለስራ ብላ ነው። ሰይጣን ናትና ጠንቋይ ናት። አውቃ ነው እንደዛ የምታደርገው ማለት ነው። ልጆቹን የምታስወርዳቸው ማለት ነው። በየጊዜው ህፃናቶችን ማለት ነው አርግዛ የምታስወርደው አውቃ ነው እሷ። ጠንቋይ ናት ባይ ወይ የሆነ በቃ እንደዛ በማድረገው የምታገኘው ነገር አለና ለዛ ነው እንደዛ የምታደርገው አውቃ ነው ባይ ወይ ሰው። ግን ደግሞ እሷ ምትላለች በቃ አሁንም እኮ እንደገጥመኝ በቃ የኔ ህይወት እድል የለብኝም ምናምን ትላለች። እውነትም እድል የለባትም ባይ ወይ ጠንቋይ መች እድል አለውና ከዛ ማለት ነው ወንዶችዬ እኔ እንዲራራት በላ ደግሞ ያለች ማለት ነው እንጂ ሰዎች ማለት ነው አሁን እንትን ያደርጋሉ ማለት ነው። በውስጥ ማለት ነው የሆነ ነገር ያደርጉና ከዛ የሆነ ነገራቸውን እንዳይነቃባቸው ወይም የሆነ ነገር በቃ የሆነ በቃ አሁን ሰነፎች ሆኑ በቃ የሆነ ነገር ላይ ሲሳተፉ ማለት ነው በቃ እሱን ነገር እንትን ለማድረግ ያቀታቸውና ከዛ ለዘላለም በቃ እንትን ላይ የሰውን እንትን ሆኖ ይኖራሉ ማለት ነው። በቃ የሰውን ባሪያ ሆኖ ይኖራሉ ማለት ነው። ሰዎችን በቃ እንደዛ ድረግ ሲባሉ ያደርጋሉ፣ እንደዛ ሄድ ሲባሉ ይሄዳሉ ማለት ነው። ይህ ያስወዝናል። አሽወርዶ ጋር ማለት ነው እንደዛ የሚሆኑ ሰዎችን ማለት ነው። እነሱ ደግሞ አውቀው ሰውን እንደዛ ለማድረግ ብለው ነው እንደዛ የሚያደርጉት ማለት ነው። እሷን ብልጥ ማለት ነው። መርሃዊት እያች ጥቁር ጭራቅ ማለት ነግሬያችሁ ነበረ እኮ እሷ ህፃን እያለች ማለት ነው እየተረገመች ነው። ከዛ ማለት ነው ራሷን ታዋርዳለች፣ ሰው ታዋርዳለች። በቃ የተዋረደች የረከሰች ሴት ናት ወይ ማለት ነው ሰው። እኔ ደግሞ መጥፎ ወደል ሆኖ ማለት ነው እንደነሱ አይነት ሰው በቃ እንትን ሆኖኝ ማለት ነው እኔ ከዛ እሱ የዚህ ሁሉ ነገር ያደረጋችሁ እናቴ ናት ወይ ሶ ከዛ ማለት ነው ወዶች የምነግራቸው የምፈልገው ነገር ማለት ነው እንደዛ እያለች በቃ የማታደርገው ነገር የለም ማለት ነው። የረከሰች ርካሽ ባሪያ ቡዳ። ከዛ ማለት ነው በቃ ከጭንቅላት ያልወረደልሽም ማን ያስብሻል? ነይ እናቱ አንቺ እኮ የኔ ጫማ መሆን አትችይም። you know that if you believe እኔ ግን በጣም ስላከበርኩሽ ማለት ነው በቃ በጣም ከኔ እንደምትበልጭና በቃ እኔ በጣም እንትን እንደሆንኩኝ ራስሽን ስላሳመንሽ ማለት ነው ከኔ አልፋተማለሽ። እኔን አይቶ እኮ አንቺን ይሁን 1% እንኳን ከኔ የሚሰጥሽ ሰው እኮ የለም ማለት ነው በትክክለኛ ማለት ነው። አንቺ ኮፒ ማለት ነው። አንቺ አፈር ኮፒ በቃ ኮፒ እኮ ነው የምታደርገው ማለት ነው። አሁን ለመኮፒ ብላ እኮ ነው ባይደው ትንሽ እንኳን ራሷ በቃ አስባ ማውጣት ሁላ አትችልም ማለት ነው። በቃ ትንሽ እንኳን በራሷ አትተማመንም ባይደው ማለት ነው። ምንም ኮንፊደንታል ምናምን ትላለች ማለት ነው። ትንሽ እንኳን ባይደው ማለት ነው። ኦኬ ምን ታደርጋለች ማለት ነው። አሁን ምን ታደርጋለች በቃ ትንሽ ምን ልበላችሁ ማለት ነው። አሁን ምንድነው በቃ እያለች ታስመሰላለች። ምንድነው የሚባለው ማትለው ነገር የለም ባይደው ግን ደግሞ ምንድነው ጭንቅላት ይመሳፋ ቆም ልትነግሩኝ ትችላላችሁ። ልክ ቪዲዮ ላይ እንደዚህ ለስታ አልኩኝና እንደሆነ ግራ ገባኝ። ልክ እንደዚህ ቪዲዮ ላይ ሰዎች ግን አይ ቲንክ የሆነ ነገር እንዳልናገር ፈርቶ ነው መሰለኝ
ተከተሉኝ ማለት ነው። እየረበሽ ነው እንዳላወጣባቸው ባይደወይ ቡዳዎች ናቸው። ባይደወይ በጣም ምናምን ነገር እኔ እኮ ባይደወይ ዝም በይ የሆነ ነገር የሆነ ሲፈርም ካዩኝ ማለት ነው በጣም ነው የሚቀሰባቸው እና ምላሳይ ማለት በጣም ነው የሚያስደስተኝ ማለት ነው። እኔ ግን ባይደወይ ምንም ቢሆን እኮ አልፈራም። ባይደወይ ከሰው ምንም ቢሆን ማለት ነው እኔ ይርበኝ ነበር ባይደወይ ሾርባ በላኝ የሚበላ ግን አስጠላኝ ማለት ነው። እንደን ሶባ መርሃዊት አንቺ ቡዳ አንቺ ኬስ ማለት ነው። ወይኔ ምን ብዬ ላዋርድሽ? አንቺን እኮ በቃ ምን ብዬ እንደማዋርድሽ አላውቅም። አይስወርዱ ጋር በቃ እንደዚች አድርጌ ማለት ነው። አንድ ብሎንሽን ጭቅላትሽን አንድ ላይ እንትንሽ አንድ ላይ አድርጌ ነበር ለውሻ መሻጠሽ ማለት ነው። አንቺ ውሻ ጀብ አህያ ማለት ነው። ኔል ሪፖርት ደግሞ ላኪና ላዋርድሽ ገና ከፈለግሽ ጨምርልሻለሁ። እኔ እኮ ስላንቺም አልናገረው ባይተው ስለሚደብረኝ እኮ ነው። ይኖዳት ስለሚደብረኝ ነው። እኔ ወደ ስለማልወድ ማለት ነው። እንደሆነ ሸርሙጥ አንድ የሆነ ቦታ እያልኩኝ መዋል ወይ በዚህ ምን ያስቡት እንዴ? አንቺ እኮ በቃ እንደዚህ ትላለሽ። ሰዋት እኔ እኮ አሁን ፍቅረኛ ቢኖርሽ ምን ነገር ታደርጋለሽ? ተስፋዬ ነው ፕሮግራም ቪዲዮ እንትን ሰው ሁሉም ሰው የሚያደርገው ነው ባይደው ማለት ነው። አሁን እንደነሱ ታውረው ሊተኙ ማለት ነው። ያንቺ ግን የተለየ ነው ባይደው የተለየ ነው ማለት ነው። ፊክስ ማለት ነው። ሁሉም ሰው ያደርጋል። ከፍቅረኛው ጋር ያደርጋል፣ ከባልየው ጋር ያደርጋል ማለት ነው። ሰው አንዲት ሴት ልጅ ማለት ነው ራሷን እንትን ታደርጋለች፣ ታስከብራለች። ሴት መሆኗን ራሷን ትንሽ እንትረጋ ትላለች ማለት ነው። እንትን ሰው አንቺ ቆይ ሴት የሚባል ነገር የለሽም ባይደው ማለት ነው። ትንሽ አትረጋጊ፣ ሰው አታረጋጊ። ወይኔ ፈጣሪ አለ ከቴ ተጣልሽ ዝም ብለሽ አንቺ ደግሞ ያባላል ዘዴ ነው ይሄ። ደግሞ እንትን አልኩኝማ ያባላል ዘዴ ነው አይደለም? ይገርማል። ግን ሰዎቹ ግን እዚህ ሆኖ ኢትዮጵያ ውስጥ ሆኖ ሰውን ይበላሉ ማለት ነው። ግን አይገርማቸውም? ወይኔ ሰው ሰራ እኮ ለካ ሰው እየበሉ ሰው እየጠጡ የሰውን ጭንቅላት እየበሉ ነው ሰውን የምኖረው። ወደ አስዋይ ከረደቆ ተገረምኩላችሁ። የተባረከ ይሁን በስመ አብ ወወልድ ወመንፈስ ቅዱስ። ፈጣሪ ኃያል ነው። የእሷን ሴትሳይም ስጠራ በስመ አብ አለ ማለት ከባድ ነው። እንደንሶ ኦ ማይ ጋድ በስመ አብ ማለት ጥሩ ነገር ነው። ዳስ ዋይ ማለት ነው። እንደነ አዱ ቢለና እንደነ ማናት የምትባለው እንደ ሞኒካ አሁን እዚህ ወጥቼ ሾርቦ ጠቀንጥራም በዳታን ቆላታን ቀሊታም ማለት ነው። እነሱ ደግሞ ሌላም ያሉ እነሱ ሁላ ትተዋል። አሁን እየሰብካሉ ማለት ነው። እነሱ አይ ቲንክ ኦቨር አርቢን ናቸው ማለት ነው። ኦቨር ፎርቲ ናቸው መሰለኝ ማለት ነው። አንዳንዶቹ ደግሞ በጣም ገረመኝ ማለት ነው። 24 ሰዓት ስለ ቆላ ያወራሉ እንዴ! ምንድን ነው ይሄን ያህል ቆላ ሱስ አላችሁ እንዴ? አይዞቱ ጋር ነው መናገር ፈልጌ አይደለም። ብታዩም ሁላ ስለ እንደዛ አይነት ነገር ብዙ ጊዜ አላወራም ማለት ነው። ትኩረት አልሰጠውም ማለት ነው። አሬ ተንኮለኛም ብትሆን እኮ አሪፍ ነው ባይ ዘ ወይ እንደዛ አይነት ነገር ላይ ማለት ነው። ተንኮለኛም ሆኖ በእናታችሁ በምንም ከእናንተ እንገላገል በማለት ነው አይስወጡ ጋር ማለት ነው። የሆነ ትኩረት ለመሳብ ብለው የሚናገሩ ሰዎችም አሉ። አይነው አውቃለሁ። እሱን ነገር ግን ይታወቅባቸዋል ማለት ነው። እንደዛ ብለው የሚናገሩ ሰዎች
ንግግራቸው ይታወቃል ማለት ነው። ግን ደግሞ ኖርማሊ በቃ ላይ የሆነ በቃ ናፍቋቸው ማለት ነው የሚናገሩ ሰዎች ደግሞ ይታወቅባቸዋል ማለት ነው። ሶ አይ ቲንክ ወንድ በጣም ይከብዳቸዋል መሰለኝ። እንደ ማለት ነው ውዶች። እሷ ደግሞ ሰውን ለማበላሸት ሰው ከራሷ ዝቅ ለማድረግ በምን አቅሟ ነው ሰው ዝቅ ማድረግ የምትችለው? ባይደወይ ማለት ነው አትችልም። አርፈሽ ተቀመጪ። አንቺን ጫማ አንቺ የብላይ ኮንጎ ጫማ ብላይ ኮንጎ ጠራሙዝ ጫማ አንቺ ማን ነበር? አብርሃም እብድ ነበር የሆነ የሚል እብድ ነበረ እና የእሱ ጫማ አንቺ አንዳንድ ሰው ውዶች የነገራችሁ የምፈልገው ነገር ማለት ነው የእብድ ጫማ ማለት ነው። ስለዚህ መርሃዊት አርፈሽ ተቀመጪ። አርፈሽ ተቀመጭና ስራሽን ስሪ። እኔም መበርበር አቋሚ አይነቃለሁ። አንቺ እንደማትለቅኝ ሁሌ ምን ልትከተልኝ እንደምትከተኝ የሆነ ነገር ማድረግ እንደምትፈልግ አይነቃለሁ። ግን ደግሞ እኔ ምንም ነገር እንድታደርግልኝ አልሰጥሽም። ምንም ነገር ምንም ክፍተት አልሰጥሽም። አንቺ ደግ በሬ እንደሆንሽ አውቃሻለሁ። አንቺ ጅል አሳማ እንደሆንሽ አውቃሻለሁ። አሁን ደግሞ መንገድ ስታጪ ማለት ነው አይኔን ልታውጪ ፈልገሽ ነው ወይ የምትመጪው? መንገድ አጥተሽ ያ አይን አውጣ ጅብዳ ታምቡዳ አልፈሽ ተቀመጪ ማለት ነው። ሌላ ማን ነው የሚሰማው? አለ ሰው ያ እሷ ያቺ ማናትም ለማን ነበረ መትራት ማለት ነው። ዘመዷ ነበረች። መርሃዊት ትባላለች። ደግሞ ልክ እንደሷ መርሃዊት ትባላለች። የአባቷ እህት ናት። ባይደውይ በአባቷ ማለት ነው፣ በእናቷ ሳይሆን ማለት ነው። እሷ በጣም ነበረ የምታዋርዳት አድግራት ላይ ያለን ማለት ነው። ዱረኮት ታደርጋት ነበረች። ሸርሙጣ ነበረች። እንደዚህ ታደርጋለች። በቃ ሸርሙጣ ነበረች። በቃ አንድ ሱሪ እንትን አድርጎ ማለት ነው። አንዷ እስክትሸርሙጥ ድረስ እሷ ተኝታ ትጠብቃታለች። በቃ ልክ እሷ ስትመለስ ደግሞ የሷን ሱሪ ለብሰው ይሄዳሉ። በቃ በአንድ ሱሪ ይሰራሉ። ሸርሙጣዎች ምናምን ብላ ማለት አዋረደች። ልጥት ነው ያደረገቻት ማለት ነው። እሷ ባይዘወይ ደም የላትም። ባይዘወይ ያቺ ዘመዳዊ የተባለችው ማለት ነው። ደም የሚባል ነገር የላትም። ባይዘወይ ማለት ስታወራው ዋው እኔ ከት እንደምታወጥ አላውቅም። ባይዘወይ ወረ ሲባል ደግሞ የምታወራው ንግግር ማለት ነው ዱቡላ ማለት ነው። በቃ የሆነ ከየት ሸምጥጣ እንደምታወጥ አላውቅም። ባይዘወይ ገዝታ ምናምን ይሆናልበት ማለት ነው። ግን ደግሞ እሷን በቃ እንትን ልታደርጋት ማለት ነው፣ ልትሰድባት ሁላ ማለት ነው። ትንሽ ስትሮንግ ናት። በቃ እሷ ውሽዬ ነገር ናት፣ ግን ደግሞ ትንሽዬ ስትሮንግ ናት ማለት ነው። እንትን ሰዎች ልንገራቸው መፈልገው ነገር ማለት ነው። ስለዚህ እነሱ ሊፋቱኝ ይፈልጋሉ ማለት ነው። እሷ ልትፋታኝ ይፈልጋሉ። ያቺ ደደብዷ ማለት ነው። በቃ ምን በላችሁ እሷ ባለሙያ አሁን ብዙ ነገር ላይ በቃ ቡዳ ናት። በቃ የሆነ እሷ ያየችውን ነገር ማለት ነው በረከት የለውም፣ አይሆንልኝም። በቃ የሆነ የትና እንዴት እንደሚሄድ አላውቅም። ሰው ሁላ ማለት አይስወርድ ማለት ነው። በቃ ምንም ነገር አይተካልሽም ማለት ነው በእሷ ጋር እንደምሶ እኔ ለመናገር ግራ ይገባኛል ማለት ነው። ለምን የምናገረው ባደው አልተውባቸውም፣ ግን ደግሞ አውቃቸውና ሰውየው ምንድነው ግን ሊዝናናበት ፈለገ ማለት ነው ቪዲዮ ላይ እና ማለት ነው ውዶቼ። አሁን በጣም ቀዝቅዣለኝ ማለት ነው ባልታወቀ ሁኔታ በጣም የመቀዝቀዘው ነገር እየታየብኝ ነው እና ሰው ጋር ሞኛል። እንቅልፍ ተኝቻለሁ። ሻወር አድርጌ ተኝቶት እንደምታዩ ማለት ነው። ገና አሁን ፀጉሬን ሰርቼ ብዙ ስራ ልሰራ ነው። ውጭ አልወጣም እንዳጋጣሚ ሆነው ማለት ነው። አንተን ሰው ውዶችዬ ማለት ነው ልረዳሽ
ረዳሽ ነው ወይ? እኔ ልረዳሽ ላግዝሽ። እኔ አትናገሪኝ ማለት ነው። ልበሰብስሽ ነው ገና ማለት ነው። ገና ማለት ነው። አንቺ ጨርቅሽን ጥለሽ ማለት ነው ውይ ብለሽ መንገድሽ ላይ እስክትወጪ ድረስ ማለት ነው። ላሳብድሽ ነው። ፈራ እንዳይመስልሽ ማለት ነው። ከመጠን በላይ አርፈሽ ተቀመጭና ማለት ነው። ስጠራሽ እንደውሪ ኦኬ። አይደለም እሱን ጨዋታ ሌላውን የማያውቃልኝ እኔ ማለት ነው። ሰው በጣም ሲደፍረኝ ማለት ነው እኔ ምንም ቻንስ አልሰጠውም ባይደው ማለት ነው። ሁለተኛ እንደዛ አይነት ስህተት አልሳሳትም ታውቂያለሽ። ስጀመርም አቅሻለሁ ግን ይሄን ያህል ቡዳ እንደሆንሽ ምናምን ነገር አላውቅም ነበረ ባይደው የተሸወድኩት ነገር ማለት ነው። በጣም ቡዳ ነሽና ማለት ነው። ባይደው አንቺ በልጅነትሽ ነበረ ሰውን የምትወጪው ማለት ነው። አራዳ እየተጫወትሽ ነው። በዚህም በዛም እያደረግሽ ማለት ነው። አሁን ደግሞ ማንም የለም ማለት ነው ከጎንሽ ማለት ነው። ሁላቸውም ሪሙቭ ላደርጋችሁ ነው ማለት ነው። አንቺ የምትተማመኝባቸውን ነገር ማለት ነው። እኔ አጠገብ ያለውን ነገር ማለት ነው። አንቺ በምን እንደምትተማመኝ አውቃለሁኝ እና እሱን ነገር በሙሉ መንገዱን ልዘጋብሽ ነው ማለት ነው። አሁን ማለት ነው ሳልቆይ ማለት ነው። ሁሉንም ነገር ሪሙቭ አድርጌ ክሎዝ ላደርገው ነው። ስለዚህ ቅልጥ አትበይና ህይወትሽን ኖሪ ማለት ነው። የምትኖሪያትን ህይወት እንኳን ኖሪ ማለት ነው። አንቺ ቡዳ ሰልፊሽ አይናቃለሁኝ። ሰው ህይወቱን ሳይኖር አንቺን በቃ እንትና ሽሩሩ እንዲያደርግሽ የምፈልግ ተባልሽ። እኔ ሳደርግሽ የነበርኩት ላይ እያቀለሸለሽ ነው ባይደውይ ማለት ነው። ምን ነበር ፈጣሪያችን ልጅ ማለት ነው ከእናንተማ ማለት ነው ባላወቅኳትና በፈጣሪ ዓለም ለምንድን ነው ከእንደዚህ አይነት እከክ የሆነ ቤተሰብ ጋር ያኖርከኝና ደግሞ እንድፋታ ያላደረግኝ ማለት ነው። አሁን ደግሞ እስከ መጨረሻ ደግሞ ልፋታቸው ያልኳቸውና ለምንድን ነው ፈጣሪ ሆይ ይሄ ሁሉ ሸክም ያሸከምከኝ ከእንደነዚህ አይነት ሰዎች ጋር ሊኖር የፈረድከኝ የጣልከኝ ደግሞ ከእንደዚህ ሰዎች ልታፋታኝ ያልቻልከው ለምንድን ነው? ዋይ የኔ ጥፋት ምንድን ነው? ይሄ እነዚህን ሁሉ ኃጢአት የምታሸክመኝ ፈጣሪ ሆይ ምን አድርጌ ነው? በእናት ፈጣሪ ያደረኩት ነገር ካለ ቅር በለኝና በእናት አውጣኝ ያልኩት ባይደውይ ማለት ነው። ከእነዚህ ሰዎች ገላግልኝ ፈጣሪ ዓለም ማለት ነው። ከነ ምናምናቸው ፊታቸውን አታሳየኝ እስከ ዘለዓለም ዓለም ድምጻቸውን አታሳየኝ ፈጣሪ መድኃኔ ዓለም ቅዱስ ሚካኤል ክርስቶስ በቃ ሁሉም ቅዱሳን ገብርኤል ቅዱስ ያዕቆብ ሁሉንም ቅዱሳን መላእክት ለምኘው ባይደውይ ማለት ነው። ፈጣሪ መድኃኔ ዓለም ውስጤን ባይደውይ እኔ ራሴ ነው የማውቀው ባይደውይ ማለት ነው። እኔ ውስጥ ማለት ነው በራሴ ነው የማውቀው ባይደውይ ማለት ነው። ሶ አሳፋሪ ባይደውይ እኔ በጣም አሳፋሪ ሴት ማለት ነው። ባይደውይ ሰዎች ጋር በቃ እኔ ሶስት መጣ ማለት ነው በቃ አይደለም በቃ ለጊዜው እንዴት ነው የሚሄደው ነው ባይደው የሚለው ምክንያቱ ሲጀምር በቃ ላይ ስለ እንትንም ስለ ሌላ ነገር ነው የምታወራው ባይደው ደግሞ ዝም ብላ ማለት ነው ታደርጋለች 24 ሰዓት ሴትዮዋ ከፈለገች ሀፍረትም የሚባል ነገር የላትም ደምም ነገር የሚባል ነገር ለማድረግም ለመጠየቅም ሀፍረት የሚባል ነገር የላትም መንገድ ላይ ወደ ሁላ ማለት ነው እንደፈለገች ታወራለች ማለት ነው ምንም ማለት ነው አንድ አትነጥብ እንኳን ሀፍረት የሚባል ነገር አለ ከዚህ በዛ ላይ ደግሞ ብዙ እንትና ፈውስ አላት ማለት ነው ብዙ ነገር ታደርጋለች እና የሚያስቸግራት ነገር አልነበራትም ያቺ ሴት ማለት ነው ግን ደግሞ ፈጣሪ መች ነው ከነዚህ ሰዎች የሚገላገኝ መች ነው መድኃኔ ዓለምን ማለት ነው የሚያወሩትን ነገር እና የሚያደርጉትን ነገር ሰለችኝ ከመጠን በላይ ማለት ነው የእሷን በቃ ኦቨር ነው ወጣው ማለት ነው ኦቨር 100 ማለት ነው ኤክስኪውዝ ሚ አሁን ደግሞ እፍርዳታ ፈልገሽ እኔ ጋር አሳፈርሻለሁ ማለት ነው አፈር ነው መስለብስሽ ማለት ነው ሰው አፈሽ ተቀመጭና እዛው በለመድሽው ማለት ነው ታውቃለሽ እኔ ምን ያህል ደረቅ እንደሆንኩኝ ምን ያህል ማለት ነው እዚህ አልፎልሽ ነው ባይደውይ ማለት ነው እዚህ ሀገር ሲመጣ እኔ አልፎልሽ ነው ባይደውይ ያንቺ የውሾች ዘመን ይሄ ነው ባይደውይ ማለት ነው የሆነ ባልሆነ ነገር እንትን እያረዋቸው ማለት ነው ይሄናንተ ነው ግን ደግሞ እኔ አዋርድሻለሁ መርሃዊት አዋርድሻለሁ ማለት ነው አንቺ ቆፎ ማለት ነው ከሰል እኮ ነበረሽ ድሮ ማለት ነው ከሰል በቃ ጥቁር ከሰል ማለት ነው ከሰል በቃ ከሰል ከዛ
ነው ትንሽ ቀላ ያለችው አይደል ነው አላውቅም ማለት ነው። ትንሽ ቀለቀለ እያለች ቀላቀላ አለች ማለት ነው። አንዳንድ ሰው እሷ እኮ ህፃን ልጅ ማለት ነው ልትፈጨው ብላ እንትን ላይ አድርጋ ነበረች እኮ እንትን መፍጨው ላይ አድርጋ ልትፈጨው ብላ ማለት ነው። ህፃን ልጅ ያለች እኮ ነው ባይደው ትንሽ እያለች እንደዛ አደረገች ልጅ እኮ ነው ባይደው ደም የላት በቃ የሆነ በቃ ፈጣሪ ምን አድርጎ እንደፈጠራት አላውቅም። በምን ቀን እንደፈጠራትና እንዴት እንደተፈጠረ አላውቅም ባይደው ብዙ መጥፎዎችን አይቻለሁኝ። በቃ እንደሷ ነቀዝና ከት እንደተፈጠረች አላውቅም ባይደው የሆነ ከየት ቆሻሻ ላይ እንዳገኘው ገንዳ ላይ እንዳገኘው አላውቅም ባይደው ባሪያ ነገር ማለት ነው። ደርሶ አርፈሽ ተቀመጭና አሁን ቪዲዮን ጨርሻለሁ። ቪዲዮዬንና ሰዓቴንና ጊዜን አታቃጥልብኝ። እኔ ስለ አንቺ ማውራት አልፈልግም። አንድ ሰከንድ እንኳን ስለ አንቺ ማውራት አልፈልግም ማለት ነው። ባይ ጉድ ባይ